በ3 ወር ውስጥ ይሄን የምታዩትን ቦታ በ6 ፓክ እንቀይራለን። እንቆጥራለን 1 2 3 4 5 6 ብለን 6 ፓክ ክሬት እስክናደርግ ድረስ አብረን የምንሰራው። ሰላም የሳሚ ቤተሰቦች እንደምን ሰነበታችሁ? እኔ በጣም ደህና ነኝ። እንደሚታወቀው ባለፉት 2 ቪዲዮዎች ላይ አዲስ ሀሳብ አለ ኔክስት አብረን የምንሰራቸው ስራዎች አሉ ብዬ አሳውቄ ነበር። ያም የሚሆነው ምንድነው እንደምታዩት ፋት ትንሽ አለኝ። ኦልሬዲ ትንሽ የሚባል አይደለም ፋት ያለኝ አይነት ሰው ነኝ። ያን ፋት እንዴት በርን እናደርጋለን? 6 ፓክ እዚህ ጋር እንዴት ክሬት እናደርጋለን? 2 ነገር ነው የምናደርገው። 1 6 ፓክ ክሬት እናደርጋለን። 2 ሳይድ ፋትን እናስወግዳለን። ይሄ እንደምታዩት በጎንና በጎን ያለው በተለምዶ ሞባይል የሚባለው ማለት ነው፣ በተለምዶ አጠራር እሱን እንዴት በርን እናደርጋለን የሚለውን ሀሳብ ሁለቱን ሞር እናደርጋለን። ለዚህኛው ደግሞ እንደ ቻሌንጅ ወሰድነው ምንድነው የ90 ቀን ቻሌንጅ ነው። በ90 ቀን ውስጥ ያ ማለትም በ3 ወር ውስጥ ይሄን የምታዩትን ቦታ በ6 ፓክ እንቀይራለን። እንቆጥራለን 1 2 3 4 5 6 ብለን 6 ፓክ ክሬት እስክናደርግ ድረስ አብረን የምንሰራው። ቻሌንጁ ሞር እናንተ በጣም በሚቀላችሁ መንገድ ነው የምንሰራው። ለቻሌንጁ ምን ፕሮቲን ያስፈልጋሉ፣ ምን ስፖርት ማቴሪያል እንጠቀማለን የሚለውን ሀሳብ በጣም ዲቴል አወራላችኋለሁ። ነገር ግን ዚስ ማች በጣም አታካብዱት፣ ከበድ አድርገን አንወስደውም፣ ይህን ያህልም አንታገልበትም። ነገር ግን በጣም ኢንጆይ እያደረግን 6 ፓካችንን ክሬት እናደርጋለን። እንዴት የሚለውን አብረን በ90 ቀን የምንሆነላ ዳይ 1 ብለን ዛሬ እንጀምራለን። የመጀመሪያ ቀናችን ወርክአውት እናደርጋለን። ነገር ግን በቪዲዮዎች መሀል ደግሞ ነግራችኋለሁ የምንጠቀማቸውን ፕሮቲኖች። ዳይት በጣም ወሳኝ ነገር ነው። 6 ፓክ እና ሳይድ ፋትን ለማስወገድ እና መስል ክሬት ለማድረግ ዳይት በጣም ወሳኝ ነው። ኤክሰርሳይሱ እንዳለ ሆኖ ምን አይነት ፕሮቲኖችን እንጠቀም፣ ምን አይነት ኤክሰርሳይስ እናድርግ የሚለውን የምናየው ይሆናል። ፕሮቲኖቹ ቀለል ያሉ ናቸው፣ የምናገኛቸው ነው የምንጠቀመው። እንደገና የምንጠቀመው የኤክሰርሳይዝ ማቴሪያልም በጣም ይኸው ከኋላ የምታዩትን አይነት ነው። በጣም ኢዚ እና ሲምፕል፣ በጣም አቬይላብል የሆኑ ማቴሪያሎችን ነው የምንጠቀመው። ቤተሰብ እዚህ ጋር ሞር ደግሞ ልንገነዘብ የሚገባው ነገር ምንድን ነው ብዬ ማስበው ካለኝ ኤክስፒሪየንስ፣ እኔ ከዚህ በፊት ስፖርት ኤክሰርሳይዝ እሰራለሁ እና ነገር ግን ዳይት ላይ ተጠቅቄ አላውቅም። ዲስማች በጣም አስቤበትም ተጨንቄበትም አላውቅም እና አንደኛው ያሰብኩትን ያህል እንዳልጓዝ ያደረገኝ እሱ ነው ብዬ ተስፋ አደርጋለሁ። ደግሞ እንደዛ ነው ይመስለኝ። ምንድነው በዚህኛው ቻሌንጅ የምናደርገው ምንድነው ካሎሪ ላይ በጣም እንጠነቀቃለን። ካሎሪ ዴፊሲታችንን በጣም ማስተካከል አለብን። ምንድነው ያ ካሎሪ ዴፊሲት ምንድነው? የምናቃጥለው በርን የምናደርገው ከምንበላው መብለጥ አለበት። ጀስት ኤክሰርሳይዝ ገብተን የምናቀልጠው ስብ እዚህ ጋር ማስል ክሬት በሆዳችን ላይ ማስል ክሬት ለማድረግ የምናደርገው ጉዞ ከምንመገበው ኢነርጂ በጣም መብለጥ አለበት ማለት ነው። የምንበላው ከምናቃጥለው ማነስ አለበት ማለት ነው። ያ በጣም ወሳኝ ነገር ነው። ሁለተኛው ደግሞ ዌይት ሊፍቲንግ ኤክሰርሳይሶች አሪፍ አድርገን እንሰራለን። እነሱ በጣም ወሳኝ ናቸው። እንደ ግብአት ልንወስድ ይገባናል ብዬ ደግሞ ሞር ስፖርቱን እንዳንርቅ ያሰብኳቸው ምንድናቸው የፕሮቲን ይዘት ያላቸው ምግቦች ናቸው። ምንድነው እሱ ኢዚሊ በጣም በቀላሉ የምናገኛቸው መሆን አለባቸው። ከስፖርቱ ወደ ኋላ እንዳያስቀረ እነሱን ደግሞ ፍለጋ እያልን ስፖርቱን እንዳይሰለችን እንዳንተው እንደ እንቁላል፣ እንደ ባቄላ፣ ምስር፣ አቮካዶ ምናምን፣ ሚልክ፣ አይብ ምናምን መጠቀም። እነዛን ምን እንደምጠቀም ሁሉን ነገር ግልጽ ነው ማሳያችሁ። የምጠቀማቸውን የፕሮቲን ግብአቶች ማሳያችኋለሁ። የምሰራቸውን ኤክሰርሳይሶች አሳያችኋለሁ። ያው ለኤክሰርሳይዝ የምጠቀማቸው ማቴሪያሎች እነዚህ የምታዩቸው ናቸው። እዛ ጋር ባርበሎች አሉ፣ የተወሰኑ ቤንቾች አሉ፣ የተወሰኑ ቤንቾች፣ ዳምፕሎችም አሉ። ዌይት ሊፍቲንግ ኤክሰርሳይዝ እንሰራለን። ለሲክስ ፓክ በቃ ያስፈልጋል ምንላቸውን ሙሉ ኤክሰርሳይዝ አብረን የምንሰራ ነው የሚሆነው። ሶስት ወር ቻሌንጃችንን በስርዓት እንጠቀማለን ብዬ ተስፋ አደርጋለሁ። ለዛሬ ያሰብኩት ምንድነው አንድ ማውንቲንግ ክላይምበር እንሰራለን። ዌይት ሊፍቲንግ ኤክሰርሳይዝ ደግሞ ሁለት እንሰራለን። የመጀመሪያ ቀንም ስለሆነ ጀስት እንደማሟሞቅ እናደርግና የተወሰነች
ዌይት ሊፍቲንግ ኤክሰርሳይዝ እንሰራለን፣ ማውንቲንግ ክላይምበር እንሰራለን። ሶስት ኤክሰርሳይዝ እንሰራና ኔክስት ደግሞ እንዘጋጃለን። በየቀኑ ማደርጋቸውን ኤክሰርሳይሶች ሙሉ የማሳያችሁ ይሆናል። ለውጣችንን አብረን እናያለን። ሶ ምንድነው በዚህ ሂደት ውስጥ ሲክስ ፓክ ክሬት በሚደረግበት ሂደት ውስጥ ወዳችን ስብ ይዟል እንደየሰውነታችን ወር እንደኛ አቋም ሁኔታ ቢለያይም ነገር ግን ውስጥ ማሰል አለ። ያ ማሰል ደግሞ ከፊት ባሉ ስቦች መውጣት አልቻለም። ያኚህ ስቦች በርን የማድረግ ፕሮሰስ ነው ኦልሬዲ ሲክስ ፓክ ክሬቲንግ። ከዛ ውስጥ ያለውን መስል ስትሬንግዝ ሰተን እንዲወጣ ያስፈልጋል። ሶ ለዚህ ነው ዌይት ሊፍቲንግ ኤክሰርሳይሶች በጣም ወሳኝ ናቸው የሚባሉ። ዝም ብሎ ካርዲዮ ብቻ ሲክስ ፓክ ክሬት አያደርግልንም። የካርዲዮ ጥቅምንም ከኋላ በቪዲዮዎች የምናየው ካርዲዮ የምንሰራባቸውን ቀናቶች አሉ። ነገር ግን ስብ ማቅለጥ ካርዲዮ መስራት ብቻ አይደለም። ካርዲዮ መስራት እንዳለ ሆኖ ዌይት ሊፍቲንግ ኤክሰርሳይዝ ሳም ስትሬንግዝ የሚጨምሩን የተለያዩ ኤክሰርሳይሶችንም አንድ ላይ ማካተቱ በጣም ወሳኝ ነገር ነው። ወደ ወርክአውት አብረን እንሂድ። የመጀመሪያው ኤክሰርሳይዝ የሚሆነው ማውንቲንግ ክላይምበር ነው። እሱን የምንሰራው ደግሞ ምን ያህል ነው? 4 ዙር ኦር 3 ዙር እናደርገውና 15 ሪፒቲሽን ለማድረግ እንሞክራለን። አብረን እንቀጥል። ይታያቸዋል ብዬ ተስፋ አደርጋለሁ። የመጀመሪያው ራውንድ ጨርሰናል። አሁን ደግሞ 2 ራውንድ ይቀረናል። ማውንቲንግ ክላይምበር 3ኛውን ራውንድ አብረን እንጨርሳለን። በ3 ራውንድ ያሰብነውን ማውንቲንግ ክላይምበር ሰርተናል ማለት ነው። ሶ አሁን የሚቀረን ዌይት ሊፍቲንግ ኤክሰርሳይዝ ነው። ዌይት ሊፍቲንግ 2 ኤክሰርሳይዝ እንሰራለን ማለት ነው። አብራችሁ ቆዩ። ይህን ስብ የማቃጠል ብዙ አብረን የምንቀጥለው የመጀመሪያውን ዌይት ሊፍቲንግ ኤክሰርሳይዝ እንሰራለን። ያን ደግሞ ምን ያህል ራውንድ እንሰራለን? ወደ 3 ራውንድ እንሰራለን። ያው ጀማሪ ነን። 3 ራውንድ እንሰራለን። ከዛ 15 ኦር 14 ሪፒቲሽን ያላቸው 3 ራውንዶችን እንሰራለን። ከዛ ሁለተኛውን ዌይት ሊፍቲንግ ኤክሰርሳይዝ እንሰራለን ማለት ነው። ሶ የመጀመሪያውን ዌይት ሊፍቲንግ ኤክሰርሳይዝ አብረን እንሰራለን። ያ ኤክሰርሳይዝ ወደ 3 ራውንድ ይኖረዋል። ፕላስ ደግሞ ሪፒቲሽኑን ወደ 14 አካባቢ እናደርጋለን። ኔክስት ደግሞ እያሻሻለን እየጨመርን ምን ይሆናል ማለት ነው። እንዲህ እያለን እንገፋለን ማለት ነው። እንዲህ እያለን እንቀጥላለን። ፈርስት ራውንድ ጨርሰናል። 2 ራውንድ ይቀረናል ማለት ነው። 2 ራውንድ ይቀረናል ጋይስ። አብስ ወርክአውት በጣም ቻሌንጂንግ ነው፣ ግን እንደተነጋገርነው ነው። ማክሲማም 3 ወር እንሰጠዋለን። በ3 ወር የምንፈልገውን ፓክ እናመጣለን ማለት ነው። ዴሊ ያንዳንዱ ፕሮሰሱን ነው አብረን የምናየው። ስራቸውን ኤክሰርሳይሶች እንዲህ እንደምታዩት አብረን እንሰራለን። እንደገና ደግሞ የምንመገባቸውን ምግቦች አብረን የምናየው ነው የሚሆነው። ሰው ሁለተኛው ራውንድ ገብተናል። ወደ ሁለተኛው ራውንድ እንሄዳለን ማለት ነው።
ዌይት ሊፍቲንግ ሶስተኛውን ራውንድ እንገፋና ወደ ሁለተኛው ዌይት ሊፍቲንግ ኤክሰርሳይዝ የምንሄድ ይሆናል። እንዲህ እያልን እንዲህ እያልን ሶስተኛው ራውንዱን ጨርሰናል። አንደኛው ዌይት ሊፍቲንግ ሶስተኛው ራውንድ አልቋል። ኔክስት ደግሞ ወደ ሁለተኛው ዌይት ሊፍቲንግ ኤክሰርሳይዝ እንሄዳለን ማለት ነው። ሁለተኛው ዌይት ሊፍቲንግ ኤክሰርሳይዝ በዳምፕ ቤል የሚሰራ ነው። ፕሮሰሱን አብረን እናያለን ጋይስ። ሁለተኛው ዌይት ሊፍቲንግ ኤክሰርሳይዝን እንገፋዋለን። እንደ ዛሬ እንደ መጀመሪያ ቀን የወሰድናቸው 3 ኤክሰርሳይዝ ናቸው። ቅድም እንዳየነው ሁለቱም የመጀመሪያ ላይ ያለው ምንድነው ማውንቲንግ ክላይምበር ነው። እሱን 3 ዙር 15 ሪፒቲሽን ወስደናል። ሁለተኛው ላይ ደግሞ ዌይት ሊፍቲንግ ኤክሰርሳይዝ የመጀመሪያውን ስቴፕ አይተናል። አሁን ደግሞ ሁለተኛው ዌይት ሊፍቲንግ ኤክሰርሳይዝ አብረን የምንሰራ ይሆናል። ሲምፕል ነው። ዳምፕ ቤል በመጠቀም የምንሰራው ኤክሰርሳይዝ ይሆናል ማለት ነው። ሞር እዚህ ጋር የጎኑም ሆዳችንን የጎኑን ፓርት በደንብ የሚያሰራልን ነው የሚሆነው ማለት ነው። ሁለቱንም ሳይድ ነው የምንሰራው። ይሄ መጀመሪያው ነው። ደግሞ ሁለተኛውን ሳይድ አብረን እንሰራው አሳያችኋለሁ። ዌይት ሊፍቲንግ ሁለተኛው ኤክሰርሳይዝ የመጀመሪያው ራውንድ ጨርሰናል። ምንድነው ሲክስ ፓክ ክሬት የማድረግ ሂደት ወር ደግሞ ፋትን የሉዝ የማድረግ በርን የማድረግ ሂደት እንደምናስበው የኤክሰርሳይዝ ብቻ አይደለም። ሞር ዳይት ላይም በጣም ትኩረት ማድረግ አለብን። ፕላስ ደግሞ እዚህ ጂም ውስጥ እየሰራን በር የምናደርገው ካሎሪ አለ እናደርገው ካሎሪ እሱ ካሎሪ ከምንበላው ካሎሪ ማለት ነው በላይ መሆን አለበት። ሶ ምንበላው የተወሰነ ግን በጣም ሃይ ፕሮቲን ኮንተንት ያለው አሪፍ ምግቦችን ፕላስ ደግሞ የምናቃጥለው ደግሞ ሞር ከበላ ነው በላይ ሲሆን ፋት በርን የማድረግ ፕሮሰሱ በጣም ይቀልልናል ማለት ነው። እዛ ነው እኔ ለምሳሌ ረጅም ጊዜ ስፖርት ሰራ በተለምዶ ዳይት ላይ ሳልጠነቅቅ ነበር የምሰራው። ሰውነቴን ቅድም ቪዲዮ ጅማሮ ላይ እንዳያችሁት ነው ፋት በርን ለማድረግ ብዙ ጊዜ ሞክሬያለሁ። ነገር ግን የምበላው ዳይት ላይ ብዙም ተጠንቅቄ አላውቅም። ያ ደግሞ የምፈልገውን የሰውነት ስትራክቸር እንዳይኖረኝ አድርጎታል ማለት ነው። ሶ ምንድነው በዚህኛው የ30 ወር በዚህኛው የ3 ወር ቻሌንጅ ፎከስ የምናደርገው ኤክሰርሳይሱ ላይ ብቻ ሳይሆን ሞር ምንበላው ኒውትሪሽናችን ላይም በጣም ጥንቃቄ ማድረግ አለብን። ሁለተኛው የዌይት ሊፍቲንግ ኤክሰርሳይዝ ሁለተኛውን ዙር ነው የምንሰራው። የመጀመሪያው ራውንድ ጨርሰናል። 3 ራውንድ ሆኖ ሪፒቲሽኑ ደግሞ ወደ 15 አካባቢ ነው እየተጠቀምን ያለ ነው። ጋይስ ዴይ 1 ብለን ጀምረን እንግዲህ ቀጣይ 3 ወር ሂደቱን አብረን የምናይ ነው የሚሆነው። እንደ መጀመሪያ ቀን እነዚህን ኤክሰርሳይሶች እየሰራን ነው። የመጨረሻው ራውንድ ላይ ደርሻለሁ። እያንዳንዱን ስቴፕ ባይ ስቴፕ ነው የማሳያችሁ። ለውጡን አብረን ነው የምናየው። እንደኔ ቦዲ ስትራክቸር ያላችሁ ግን ሲክስ ፓክ ኦር ደግሞ ሳይድ ፋት ማስወገድ የሚገባን እንደ ቻሌንጅ ዘመተናል። ይህን ቻሌንጅ ሁላችሁም ጆይን እንደምታደርጉ ተስፋ አድርጋለሁ። የመጨረሻውን ራውንድ ነው የምንገፋው። የዛሬው የመጨረሻው ኤክሰርሳይዝ የመጨረሻው ራውንድ ነው የሚሆነው። ኔክስት
90 ቀን አብሮ የሚቀጥል ቻሌንጅ ነው የሚሆነው። ዴይ 1 ብለን ጀምረናል። ጋይስ የመጨረሻውን ኤክሰርሳይዝ በዚህ መልኩ ጨርሰናል። ኔክስት ደግሞ ገስት እያስገባን ነው የምንሰራው። ቻሌንጁ የሚቀላቀሉ ገስቶች ይኖራሉ ብለን ተስፋ እናደርጋለን። አዳዲስ ገስቶች እያስገባን ፕሮሰሱን እናያለን። ሪዛልቱ ላይ ብቻ አይደለም ፎከስ የምናደርገው፣ እያንዳንዷን ፕሮሰስ አብረን የምናየው ይሆናል። የዛሬ ቆይታችን ይሄን ይመስል ነበር። በኔክስት ቪዲዮ ኔክስት አሪፍ ሆነ ኤክሰርሳይዝ እያንዳንዱ ምን ይመስላል የሚለውን አብረን የምናይ ነው የሚሆነው። አብራችሁ ስለነበራችሁ ቴንክ ዩ።